ጤና ይስጥልኝ በዛሬው ቪዲዮ እንግዲህ የምናየው የዶናልድ ትራምፕ እና የኢሚግሬሽን ፖሊሲያቸው ምን ይመስላል የሚለው ነገር ነው። ከዛ በፊት ግን ዶናልድ ትራምፕ እንደሚታወቀው ለሁለተኛ ጊዜ ወደ ዋይት ሃውስ ሲመለሱ የዶናልድ ትራምፕ ደጋፊዎች ከፍተኛ የፖለቲካ ትርፍ እንዳገኙና እንግዲህ ያሰቡትን የኢሚግሬሽን የፖለቲካዊ አድቫንቴጅ ወይ ደግሞ አላማቸውን ለማሳካት ከፍተኛ አድቫንቴጅ እንደሆነ ነው ሲናገሩ የነበረው። ነገር ግን ሁለተኛው የፕሬዚዳንት ዘመናቸውን አንድ ዓመት እንኳን ሳይሞላ ዶናልድ ትራምፕ በሀገር ውስጥም በሀገር ውጭም ከፍተኛ ጫና ከፍተኛ ተግዳሮቶች እየገጠማቸው ይገኛል። ለዚህም ደግሞ ዋነኛ ማሳያው ምንድነው የአሜሪካን ዶላር ነው። እንደሚታወቀው የአሜሪካን ዶላር ለረጅም ዓመታት በጣም ከፍተኛ ወይም ጠንካራ ከሚባሉ የዓለማችን መገባበያ ገንዘቦች አንደኛና ዋነኛው ነው። በዓለም አቀፉ የፋይናንስ ስርዓት ውስጥ ቁልፉ አካል እንደሆነ ይነገራል። ነገር ግን ከቅርብ ጊዜ ዓመታት ወዲህ በተለይ ደግሞ የዶናልድ ትራምፕ ወደ ስልጣን ከመጡ በኋላ የአሜሪካን ዶላር የመግዛት አቅሙ በጣም በከፍተኛው ደረጃ እያሽቆለቆለ ነው የሚገኘው። እንዲሁም ደግሞ የተለያዩ የኢኮኖሚና የፖለቲካ ሳይንቲስት ተንታኞች እንደሚናገሩት ባለፈው ዓመት ብቻ ዶላር በ10 በመቶ ወይም በ10% ቅናሽን አሳይቷል ማለት ነው። ይህ እንግዲህ ከሌሎች የዓለማችን መገባበያ ገንዘቦች ጋር ሲነጻጸር በጣም ደካማ እየሆነ እንደሆነ የሚያሳይ ነው። ለምሳሌ እነ ዩሮ፣ የጃፓን የን፣ የእንግሊዝ ፓውንድ፣ የካናዳ ዶላር፣ የስዊድን ክሮና እንዲሁ የስዊስ ፍራንክን ካያችሁት ከአሜሪካን ዶላር ጋር ሲነጻጸሩ በጣም ጠንካራና የተሻለ የመግዛት አቅም እያሳዩ እንደሆነ የሚናገረው። ስለዚህ ነገር ግን ፕሬዚዳንት ዶናልድ ትራምፕ እንደሚታወቀው ብዙ ጊዜ የኢኮኖሚስት ባለሙያዎች የተለያዩ ሳይንቲስቶች ከሚናገሩት ንግግር ብዙ ጊዜ በጣም ተቃራኒ በሆነ መንገድ ነው እንግዲህ አስተያየት የሚሰጡትና በዚህ ጉዳይ ላይ ተጠይቀው ምንድነው ያሉት? የአሜሪካን ዶላር የመግዛት አቅሙ እየተዳከመ ነው፣ እንግዲህም ደግሞ ባለሀብቶችም ከፍተኛ ስጋት እየገጠማቸው እንደሆነ ሲጠየቁ ዶናልድ ትራምፕ ምንም ችግር የለውም፣ ይሄ ለአሜሪካ እንደውም የንግድ እንቅስቃሴ ከውጭ ከሌላው ዓለም ጋር ያላትን እንቅስቃሴ ሊያዳብር የሚችልና ራሱን የቻለ አድቫንቴጅ ነው ብለው በጣም ግራ የሚያጋባ አይነት መልስ ነው የሰጡት። እንዲሁም ወደ ኢሚግሬሽን ፖሊሲያቸው ስንመጣ እንግዲህ በጣም ከፍተኛ ጫና እየደረሰባቸው ይገኛል። እንደሚታወቀው ዶናልድ ትራምፕ አድሚኒስትሬሽን ወይ ደግሞ አስተዳደር ያሰማራቸው አይስ ኤጀንት የሚባሉ ወይ ደግሞ የአይስ ኤጀንት ኢሚግሬሽን የአሜሪካ የኢሚግሬሽንና የጉምሩክ አስፈጻሚ ወኪል ነው የሚባሉት። እንግዲህ ባጭሩ የአይስ ወኪል ብለን እንጠራቸዋለን። እነዚህ እንግዲህ ግለሰቦች በርካታ ግለሰቦችን እየገደሉ በርካታ ግለሰቦችን ያለምንም ማስረጃ ያለምንም የፖሊሲ አይደንቲፊኬሽን ወይ ደግሞ መለያ ሳይለብሱ ግለሰቦችን መኪና እየሰበሩ ግለሰቦችን እየተደባደቡ በኃይል በጉልበት እጅ እየጠመዘዙ መስኮት እየሰበሩ የመኪና መስኮት እየሰበሩ ግለሰቦችን እያዙ ይገኛሉና በዚህ ምክንያት በጣም እንግዲህ በመላው አሜሪካ በጣም ከፍተኛ ተቃውሞ እንዲነሳ አድርገዋል ማለት ነው። በተለይም ደግሞ በአሜሪካ ሚኒሶታ በምትባለው ግዛት ውስጥ በጣም ከፍተኛ የህዝብ ተቃውሞ ተነስቷልና እንግዲህ የህዝቡ ዋነኛው እንግዲህ ተቃውሞ ምክንያት የአሜሪካ ዜጎች ተገድለዋል። ፍርድ ቤት የሚቀርቡ የአሜሪካን አብዛኛው እንግዲህ በአይስ ኤጀንት ተይዘው ወደ ፍርድ ቤት የሚቀርቡ ኢሚግራንቶች በፍርድ ቤት ነጻ እየተባሉ ነው የሚገኙት። ነገር ግን የአይስ ኤጀንቶች ግን ለእነዚህ ግለሰቦች ምንም እንኳን የፍርድ ቤት ነጻነት ቢሰጣቸውም ግን የአይስ ኤጀንቶች ግን ለእነዚህ ግለሰቦች ነጻነት እየሰጡ አይገኙም። ምክንያቱም አይስ ኤጀንቶች ከፍርድ ቤት በላይ ናቸው። በፍርድ ቤት አይከሰሱም። ያለመከሰስ መብት አላቸው። ኢሚኒቲ አላቸው። በዚህ ምክንያት ማለት ነው። ይህን በተመለከተ እንግዲህ የተለያዩ ግለሰቦች የተለያየ ነገር እየተናገሩ ይገኛሉ። የንግድና የቴክኖሎጂ መሪ ዋና የሚባሉት እንግዲህ በአሜሪካ ውስጥ በጣም የአይስ ኤጀንት እያደረገ ያለውን ተግባርና ኦፕሬሽን በከፍተኛ አጽንኦት ሰጥተው በጣም አደገኛና ለሀገሪቱ ኢኮኖሚና የፖለቲካ ስርዓትም በጣም አስቸጋሪ መጥፎ እንደሆነ እየተናገሩ ይገኛሉ። እንዲሁም ደግሞ ሌሎች ስራ አስፈጻሚዎችም ለምሳሌ የዶናልድ ትራምፕ ውስጥ ያሉ ኤግዚኪቲቭ ኦርደር ውስጥ ያሉ ባለስልጣናት በዚህ አድሚኒስትሬሽን በአይስ ኤጀንቶች በተሰጣቸው ኃላፊነት እንዲሁም ኃላፊነታቸውን የሚወጡበትን መንገድ በተመለከተ ተቃውሟቸውን እየገለጹ ይገኛሉ። ከነዚህ ውስጥ ደግሞ የአንትሮፒክ ዋና ስራ አስፈጻሚ ክስተቱን በጣም አስፈሪ በጣም አደገኛ ደረጃ ላይ የደረሰ ሲሉ ተናግረዋል ማለት ነው። እንግዲህ ደግሞ የህዝብን አመለካከት ወይ ደግሞ የህዝብን አስተያየት ስለ ዶናልድ ትራምፕ የአሜሪካን ማህበረሰብ ያለውን አመለካከት ስንመለከተ 53% የሚሆነው አሜሪካውያን የፕሬዚዳንት ዶናልድ ትራምፕን የኢሚግሬሽን ፖሊሲ በከፍተኛ ሁኔታ የሚቃወሙ ናቸው። እንግዲህ ዶናልድ ትራምፕ በአሜሪካ ውስጥ ያላቸው ደጋፊ በከፍተኛ ሁኔታ እያሽቆለቆለ ይገኛል ማለት ነው።